ማርገዝሽን ካወቀ ሊያዝንልሽና ሊያገባሽ ይችላል አዝኖልኝ ወይም ደግሞ ልጁ በወዴ ስላለ አብሮኝ እንዲሆን አልፈልግም ወዶኝና ፍቅሮኝ ብቻ ነው ከኔ ጋር እንዲሆን የምፈልገው ከዚህ በኋላ ቢመጣ ራሱ አንቄ ነው የምገለው አሁን አና ዶክተሩን ታገኝልኛለሽ ወይስ አታገኝልኝም ከትዳር በፊት ማርገዝ ነውር ቢሆንም ግን ሰውን የመግደል ያህል እኮ ኃጢያት አይደለም ሃና አሁን ኃጢያቴ እንድትቆጥሪልኝ አይደለም እዚህ ጋር ያስቀመጥኩሽ ታገኝልኛለሽ ወይስ አታገኝልኝም ይሄን ነገር ፍጹም አልቀበለው እንድታደርገው አልፈቅድልሽም መኝታ ክፍሉን ለቀሽ ውጪ እሺ ምግቡን ይዘሽ ውጪ ሰላም ሰላም እንደናችሁልኝ ወደ ሰብለይቱ ቤተሰቦች እንዴት ጋረማችሁ ነው በጣም ደህና ነኝ እግዚአብሔር ይመስገን ኖላዊ ድራማ ክፍል 17 ማለት ነው ሰላም እንግዲህ አርግዛለች ማለት ነው እንደዚህ መንዘላዘል እንግዲህ መጨረሻ የሚያመጣውን ችግር ተመልከቱ እና እንግዲህ ሰላም እርግዝና ያው ልጅቷ ትንሽ በእናቷ ቤት ውስጥ ደስተኛ አልነበረችም በዛ ምክንያት ውጭ በማደር እንደዚህ ጓደኛ በማብዛትና ሱስ ውስጥ በመግባት እንግዲህ ሌሎች መጥፎ ነገሮችን በማድረግ አርግዛለች ማለት ነው ስለዚህ ነገር ተጠያቂዋ እንግዲህ እናትየዋም ልትሆን ትችላለች ምክንያቱም ከ16 ዓመት ጊዜ ጀምሮ በዛችኛው ልጇ ሐሳብ ተወጥራ ለነሱ ጊዜ እየሰጠቻቸው አልነበረ ማለት ነው እና እንግዲህ ሐሴት ማለት የጠፋችው ልጇ ናት እሷን በማሰብ ለነሱ ጊዜ አልሰጥም ብላ እሷም እንደናት አትቆጥራትም ነበርና እንግዲህ ቤተሰባችን ውስጥ እንደዚህ አይነት ነገሮች ሲገጥሙ ለልጆቻችን ካልተጠነቀቅን ተጠያቂ የምንሆነው እኛ ነን ማለት ነውና እኔ በጣም ነው ያሳዘነችኝ ሰላም በሷ መፍረድ አልችልም ማለት ነው ቤተሰቦችና ምን እንደሚያደርግ ተመልከቱና ከእንደዚህ አይነት መጥፎ ሰዎች የምር ይጠብቀን የኛን ጉርለታችንን ደካማ ጎናችንን አይተው በዛ ገብተው በእኛ ላይ መጠቀም የሚፈልጉ ሰዎች ግን በጣም ነው የሚገርሙኝ የምሬ ነው ብላችሁና እንግዲህ ሃና አባቷ ታሙባታል በጣም ህክምና ያስፈልጋል አባቷ ደግሞ በጣም ለሷ የሚያስፈልጋት ሰው ነው ያለ እናት ያሳደጋት አባቷ ነው ምክንያቱም ኖላዊ ልጅ ያለች በህፃንነቷ እናቷ ጋር የሆነ አክሱም ጽዮን ትሄዳለች ማለት ነው እና እንግዲህ እዛ እናቷ የሆነ ነገር ልትገዛ ወደ ሱቅ ስትሄድ አስቀምጣት ትጣፋለች ማለት ነው እና አሁን ያሳድጓት ያሉት አባት ወስደው ያሳድጓታል ማለት ነው እሷ የምታውቀው አባቷ እንደሆነ በነገራችን ላይ ወስደው እንዳሳደጓት አታውቅም አባቷ እንደሆነ ነው የምታውቀው እንግዲህ እንዴት ስለናቷ እንዳልጠየቀች ባላቅም ማለት ነው እና እንግዲህ እነዛ አባቷ ደግሞ ታመሙባት ለሷ ሁሉ ነገሯ ነፍስ ካወቀች ጀምሮ የምታውቃቸው ውድ አባቷ ስለሆኑ እሳቸውን ለማሳከም ዝቅ ብላ ማለት ተምራለች በተማረችው ሙያ መስራት ትችል ነበር ግን ዝቅ ብላ ያንን ነገር ለአባቷ ዋጋ ለመክፈል አባቷን ለማቆየት ለማሳከም ስለፈለገች ማለት ነው እንግዲህ በጣም ብዙ ብር ነው የተጠየቀችው እና እንግዲህ ይሄንን ተጠቅሞ ማለት ነው እንደምታዩት ሃና በጣም ቆንጂዬ ናት ማለት ነው ይሄንን ተጠቅሞ የመናሴ ጓደኛ ሀብታም ስለሆነ ብቻ ለሱ ገንዘብ ሞልቶ የተረፈው ስለሆነ ብቻ ያንን ደካማ ጎኗን ወይም ደግሞ ማትደራደርበትን አባቷን ተጠቅሞ ህይወቷ ውስጥ የሷን ህይወት ለማበላሸት ሴትነቷን ለመጠቀም የሄደበት ርቀት በጣም ነው የሚያስጠላው የምር እንደዚህ አይነት ወንዶች ብቻ ከባድ ነው ምናሴ ደግሞ እንግዲህ ነገር ሲሰማ ያው ችግር አለበት የሚያመው ነገር ስላለ ያ ነገር ሁሉ ታስቶበት በነገራችን ላይ ምናሴ ውስጡ ይነግረዋል አሁን አፍቅሯት ምናምን ሳይው ውስጡ በጣም ነው የሚነግረው እህቱ ስለሆነ ታያችሁ እንኳን እሱ እናቱ ራሱ ይሰማታል ልክ አላ አይደለ በቃ አስቡት በጣም ከባድ ነው እንዴት ሊያውቁ እንደሚችሉ ራሱ እሷ ምናልባት የልጅነት ፎቶዋን አይታ ካላ ይመስለኛል እዛ ፍሬሙ ላይ ያለው ፎቶ ማለት ነው ያ ፎቶ እሷም ጋር ለመሰለኝ አልገባኝም አባቷም ጋር ለመሰለና እንደው ምናልባት በዛ ከታወቀ ያ ለብሳው የነበረው ልብስ አለ በልጅነቷ ማለት ነውና የዛ ፎቶ አባትየው ጋር አለ አሁን ያሳደጓት አባት ጋር ማለት ነው ያ ታውቃለች የልጅነቷ ፎቶ ስለሆነና እንግዲህ እናትየው ያዘችው ፎቶ ደግሞ ፍሬሙ ላይ ያለው የሆነ ቀን ካየችው የሷ ፎቶ መሆኑን የምታውቅ ይመስለኛል እንግዲህ እኔ እንደዛ ነው ማስበው ማለት ነው እና እንግዲህ ሃና በጣም ጎበዝ ታታሪ ልጅ ናት አይ ነው ብዙ ሰው ሊፈልጋት ይችላል ቆንጆ ስለሆነች ስለተማረች ግን እሷ ግን ከዛ ይልቅ በትክክለኛው መንገድ ዋጋ ክፍሉ ያሳደጋትን አባቷን
ማሳከም ነው የምትፈልገውና የምር በጣም ተስፋ ሰጥቷት ነበር የምናሴ ጓደኛ። እኔ ካንቺ ምንም አልፈልግም። ግን ወንዶች በጣም ችግር አለባችሁ ሁላችሁንም ባይሆን ማለት ነው። እኔ እንደ ወንድምሽ ኦፍ ኮርስ እንደው 300,000 ብርን ያክል ነገር ለኛ አሁን ለኛ ያድሃል ሆኖ ስናስበው 300,000 ብር ለሌለን ማለት ነው በጣም ከባድና ብዙ ብር ነው። ኦፍ ኮርስ ብዙ ብር ነው። እንደው ዝም ብሎ ብድግ ተደርጎ የሚሰጥ አይደለም። እንደው ምን ያለ ምንም ውለታ ማለት ነው የሚመለስ መሆን አለበት ማለት ነው። ሰው ደግሞ ያኔ መመለስ አቅም የላትም። እኔ ካረዳሁሽ መጠርጠር ነበረባት። በርግጥ እሷ ተጠንቅቃ ነበር መጀመሪያ ማለት ነውና እኔ ካረዳሁሽ እሱ ጋር ገንዘብ ስላለ የገንዘብ ችግር ስላልሌለበት ብቻ ካረዳሁሽ ሲላት በቃ እሷ ደግሞ ያው ያለችበት አጣብቂ ነገር ውስጥ ስለሆነ እሺ ብላው ነበር። እንግዲህ ለዛውም አጣርታ በስርዓቱ ነው ዝም ብላ እሺ አይደለም ያለችው። በደንብ አጣርታ እምቢ ብላው ከዛ አጣርታ ነገሩን ነውና ግን አስቡት እንግዲህ እሷን ተጠቅሞ ነበር የፈለገ ገንዘብ ሊሰጣት የነበረውና በጣም ጎበዝ ናት። እሷ ግን ጥንቁቅ ሴት ስለሆነች በጣም ደስ ብሎኛል። ምናሴም ደግሞ በሷ በጣም ነው የሚወዳት። እኔ ምን እንደው እንዴት እኔ አይደለም ብቻ እህቱ እንደሆነች ቢያቅ ራሱ ምን ሊሆን እንደሚችል አስባችሁታል? ሰላም ራሱ ለሷ በጣም ጥሩ ነው የሆነችላትና የሆነ ውስጣቸው የነገራቸው ነገር ይኖር ይሆን አላውቅም። ውስጣቸውማ የሆነ ነገር ይነግራቸዋል። ግን አስባችሁታል? ግን እሷ ዛጋ እንደዛ እየተሰቃየች የቤት ሰራተኛ ዝቅ ብላ በስቃይ ውስጥ እየኖረች እነዚህኞቹ ደግሞ ፈልሰስ ብለው ላይፍን ይኖራሉና ግን ሁለቱም ያንድ ሰው ልጆች ናቸው። እና እናትየዋ ያወቀች ቀን ይሄ ነገር እንደ ልቧን እንደሚሰብረው ያሰብኩኝ ነበር። እናትየዋ እሷ ልጇ መሆኗን ያወቀች ቀን እንዴት ልቧ ሊሰበር እንደሚችል ማለት ነውና እና እንግዲህ ያው እናትየዋም ደግሞ ለዘመናት የሷን ፎቶ ይዛ እያለቀሰች ትኖራለች ማለት ነው። ምክንያቱም ከባድ ነው አንዳንዴ የሞተን ነገር ይቅርታ ሞተ ብለን በቃ የሆነ ሰዓት ላይ ሌላ ህይወታችንን እንጀምራለን። ግን ወይ እንደሞተ ካላወቅን እንዳልሞተ ካላወቅን ግን የሆነ ቀን ይመጣን በሚል በተስፋ ነው የምንኖረውና እናትየዋ እያሰቃያት ያለው እንግዲህ በተስፋ መኖሯ ነው። መሞቷንም መኖሯንም አለማወቋ እንድትሰቃይ ያድርጓታል። ሰላም ደግሞ በዛ በጣም ቅናት ያድርባታል። ምክንያቱም ያቺ ልጅ ከጠፋች ጊዜ ጀምሮ ለልጆቿ ብዙ ቦታ አትሰጥም። ያው እናት ናት። ምንም በቃ ከባድ እኮ ነው። አስቡት እናንተ ራሳችሁ አንዳንዴ የሞተን ሰው እንትን ትላላችሁ አይደል? በቃ እንደማይመለስ የሆነ ሰዓት ተስፋ ትቆርጣላችሁ። እቺ ልጅ ግን መኖር ትኑር አትኑር የምታውቀው ነገር የለም። ለዛውም በሷ ጥፋት ነው እንግዲህ የሆነ ቦታ እንደጣለቻት ነው የሚታወቃት። አስባችሁታል? ህፃናት አድጋ ምን እንደምትመስል አታውቅምና የእናትየዋ ስቃይ ራሱ በጣም ነው የምታሳዝነኝ። እና እንግዲህ እኔ በጣም ነው የታዘብኩት ማለት ነው። አንዳንድ ወንዶች ገንዘባችሁን እንደንተና ተጠቀሙት ማለት ነው። እሷ ግን መልኳንም ወይም የሆነ ነገሯን አይደለም የተጠቀመችው ጉልበቷን ተጠቅማ ነው ገንዘብ ማግኘት የፈለገችውና እንግዲህ የሆነ በምን መልኩ አባቷ ልታሳክመው እንደምትችል ምናልባት አሰሪዋ ወይም ደግሞ እናቷ የማታውቃት እናቷ ማለት ነው። አስባችሁታል? ሰተት ብላ ወላጆቿ ቤት ነው የመጣችው እቺ ልጅ እንግዲህ ቀጥ ብላ ወላጆቿ ቤት ነው የመጣችውና እና እንግዲህ የሰላም አባት ደግሞ በጣም እየታመሙ ነው። የሃና አባት ማለት ነው። እና እንግዲህ የሆነ ቀን አባቷ እንዳልሆኑ የሚነግሯት ይመስለኛል። ያ ደግሞ ለሷ በጣም ከባድ ነው የሚሆነው ማለት እንዳሳደጓትና ወላጅ አባቷ እንዳልሆኑ የሰማሽ ቀን ምን ሊፈጠር እንደሚችል በምን መልኩስ የዚህ ቤት ልጅ መሆኗ ሊታወቅ እንደሚችል በርግጥ እኔ እሷ ናት ልታውቅ የምችለው እነሱ አያውቁም። እሷ ግን በዛ በፎቶ ምክንያት ወይ ልታውቅ ትችላለች ብዬ ተስፋ አደርጋለሁ። ሌላ ደግሞ እናቷ የሰጠቻት አንገቷ ላይ ያደረገችላት ጌጥ አለ። መስቀል አይመስለኝም ጌጥ ነው። እና እሱ እንግዲህ እናትየዋ በልጅነቱ ያሰረችላት ጌጥ ነው። የእናቷ ስጦታ ነው ማለት ነው። ስትጠፋም እሱ አንገቷ ላይ እንደሆነ ነበር የጠፋችው። ያንን ነገር አባትየው በስርዓቱ አስቀምጦ ልክ ስታድጉላ ኢቭን ከልበስ ውስጥ ነው የምታደርገው ሰው እንዳያየው ራሱ ማለት ነው። እና ያ ገድሽ ነው ውድልሽ ነው ይሄ በቃ እንትንሽ ነው ማለት ይሄንን አድርጊ። ለምንድነው እንደዛ ሚላት? ይሄንን ስታደርጊ ሁሉ ነገር ቀና ይሆንልሻል ሚላት ቤተሰቦቿን በዛ ነገር እንደምታገኝ እርግጠኛ ስለሆኑ ነው ቤተሰውየው አባቷ ማለት ነው። እዛ አንገቷ ላይ ያለው ነገር የእናቷ ስጦታ ነው። እናቷ የሰጠቻት ስጦታ ነውና እንግዲህ አስቡ ይሄን ነገር የሆነ ቦታ ስትሄድ አድርገሽው ሂጂ ላንቺ ጥሩ ነው ይላታል። መልካም ነገር ያመጣልሻል ይላታል አባቷ ማለት ነው ይሏታልና ምክንያቱም ያ የእናቷ ስጦታ ስለሆነ ነው እንደዛ የሚሏት።
ስለዚህ የሆነ ቀን እንደውም ሻወር ስትወስድ ከሻወር ቤቱ ካሰሪዎቿ ቤት ማለት ነው ትታው ሄዳ ነበር። ሴትዋ ለትንሽ ሻወር ልትወስድ ልትገባ ስትል እሷ መታ ሻወር ቤቱን ስታጸዳ አግኝታ ወሰደችውና እንጂ እናትየዋ የዛን ቀን ብታገኘው የሷ ልጅ እንደሆነች ማወቅ አይከብዳትም ነበር ባንዴ ማለት ነውና ያ ነው እንግዲህ ዋናው እናትና ልጆችን ያገናኛቸዋን ብዬ የማስበው አንገቷ ላይ ያለው እናቷ የሰጠቻት ስጦታ መቼም ቢሆን አይረሳም አይደለ? ስለዚህ ምክንያቱም እናትየዋ ምንም ማስረጃ የላትም ልጅቷ አድጋ ምን እንደምትመስል አታውቅም። በልጅነቷ ብቻ ነው የምታውቃት ማለት ነው። እና እንግዲህ ደግሞ ልጅቷ እሷን ራሷን ነው የምትመስለው በሚገርም ሁኔታ ራሷን እናቷን ነው የምትመስለው። በጣም ነው የሚገርመው። ከሌሎቹ ልጆች ይልቅ እሷን እናትየዋ ነው የምትመስለው ማለት ነውና እናትየዋም ስታያት እንደዛ አይነት ስሜት ነው የሚሰማት። አሰባችሁ ታኔ የገዛ ልጃችሁ ካጠገባችሁ ሆኖ እናንተ ፎቶዋን ይዛችሁ ስታለቅሱ የት ነች ልጅ ስትሉ እሷ ግን ከጎናችሁ ሆና ያው የሚነግራችሁ እናት አይደለች የሚነግራችሁ ነገር አለ። ከውስጣችሁ የሆነ ነገር በቃ የሚነግራችሁ ስሜት እኮ አለው። ግን ምን ብላችሁ ተጠረጥራላችሁ እንደዛ ይሆናል ብላችሁና ብቻ እንዴት እንደሚገናኙ ባላቅም ግን በጣም የሚያሳዝን ታሪክ ነው። የምሬን ነው የምላችሁ። እና ደግሞ ምናሴ ያለው እንትን ለሷ ማለት ነው ለሷ ያለው ፍቅር በቃ ልክ እህቴ ናት ብሎ ነው የሚያስበው እሱ ማለት ነውና ገና ለገና እዛ ቤት ትሄዳለች ብሎ እንትን ከፋው ማለት ነው። ከዚህ በኋላ አባትሽ ከታከመ ወደ ደስ ትመለሻለሽ እኛን ትተሽን እስከ ማለት ድረስ ማለት ነውና ምን ያክል በውስጡ እንትን እንዳለው ነው ስሜት እንዳለው ለሷ የሆነ እህቱ እንደሆነች ይሰማዋል ማለት ነው። እና እንግዲህ እሷ ደግሞ ያን ፍሬሙን ፎቶውን ካየችው ምናልባት ከሷ ፎቶ ጋር ስለሚመሳሰል የልጅነት ስለሆነ ሁለቱም ነገር ማለት ነው ያ ፎቶም ደግሞ እዛ እነሱ ጋር ያለው ፎቶም እሷ ጋር ያለ ይመስለኛል። እና እንግዲህ በምን መልኩ ልትሰማ ትችላለች የሰውየው ልጅ አለመሆኗን? ሰውየው ከሞቱ ነው ልትሰማ የምትችለው። ምክንያቱም ቤተሰቦቿ እንድትፈልግ ማለት ነው። ሰውየው በጣም ስለታመሙ እሷ ደግሞ ገንዘብ ስለሌላት ማለት ነው። ወይም ደግሞ እንግዲህ አብሯቸው የሚውል ልጅ አለ እሱ ከነገራት ነው ማለት ነው እንጂ በምንም ሁኔታ ልታውቅ አትችልም። እሷ እስካሁን ድረስ የምታውቀው የሰውየው ልጅ እንደሆነች ነው። ወላጅ አባቷ እንደሆኑ ነው የምታውቀው ማለት ነው። ግን እንደዛ አይደለም ማለት ነው። እና በጣም ጠንካራና ጎበዝ ሰራተኛ ናት። በዛ ላይ በራሷ የምትተማመን ናትና እንግዲህ እስኪ በዛሬ በክፍል 12 ኖላዊ ድራማ ላይ እናትየዋ ወይም ደግሞ አሰሪዋ ማለት ነው የሷ አሰሪ ወደ ሀገሯ ትመለሳለች። ምን ሊፈጠር ይችላል? ወይ ከአንገቷ ላይ ባለው ጌጥ ነው ወይም ደግሞ በፎቶዋ ነው እንግዲህ እሷ ማንነት ሊታወቅ የሚችለው ማለት ነው። እና በጣም አስተማሪና ደግሞ ስርዓቷ ይሄን ድራማ ሳታዩ እንዳትቀሩ ተወዳጆች፣ ይሄን ድራማ ሳታዩት እንዳትቀሩ። በጣም ደስ የሚል ድራማ ነው ማለት ነው። ትማሩበትም አላችሁ። ቪዲዮ ስትጀምሩ ደግሞ በላይክ ጀምሩ። ወዳችኋለሁ። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ